እሺ ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን ይህ ሀበጋር ኩዊዝ የተማሪዎች ጥያቄና መልስ ውድድር ነው። ክቡራና ክቡራት እንግዲህ ሳምንታችንን ጠብቀን ተገናኝተናል። ፕሮግራሙን እየመራሁ አብራችሁ መቆየው እኔ ትሩፋት በላይነህ ነኝ። አብራችሁ እንድትቆዩ ግብዣችን ነው። እንግዲህ ተወዳዳሪዎቻችን ራሳቸውን ያስተዋውቁና ወደ ጥያቄና መልስ ውድድራችን የምንገባ ነው የሚሆነው። ከኔ በስተግራ በኩል ካሉት ጀምራለሁኝ። እባካችሁን ራሳችሁን ለአድማጭ ተመልካቾች እንዲሁም እዚህ ላሉ ታዳሚዎች አስተዋውቁ። ስሜ ረዴት ጌቱ ይባላል። በአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ሶሻል ወርክ ተማሪ ነኝ። ሁለተኛው ተወዳዳሪያችን ስሜ ካሳይ ሽሞ ይባላል። 3ኛ ዓመት የህግ ተማሪ ከአዲስ አበባ ዩኒቨርሲቲ። ሞራል እሺ ራሳችሁን እንድታስተዋውቁ እድል እንሰጣችኋለሁ። ስሜ ሩሃማ ግዛው ይባላል። የአዲስ አበባ ዩኒቨርሲቲ 2ኛ ዓመት ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ተማሪ ነኝ። እሺ ተረፈ ሸዋን ግዛው ይባላል። የ3ኛ ዓመት የህግ ተማሪ ነኝ አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ እሺ እናመሰግናለን። እንግዲህ ያው ራሳቸውን አስተዋውቀዋል። ለሁለታችሁም መልካም እድል እመኝላችኋለሁ። ክቡራና ክቡራት እንግዲህ ይህን ፕሮግራም አዘጋጅቶ ወደ እናንተ የሚያቀርበው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ወይም ላይብራሪ ጋር በጋራ በመሆን ነው። አብራችሁ እንድትቆዩ እስከ ፕሮግራማችን ፍጻሜ ድረስ እንጋብዛለን። መልካም ቆይታ ይሁንላችሁ። እንግዲህ ወደ ጥያቄዎቻችን ከመግባታችን በፊት ጥያቄው ያው የውድድር ደንብ አለው። ሁሉም ነገር ደንብ ስላለው ደንቡን አነብላችኋለሁ። በደንብ አዳምጡና ከዛ በኋላ ወደ ጥያቄዎቻችን የምንገባ ነው የሚሆነው ማለት ነው። ይህ ዙር 4 ዙር ነው ያለው። የመጀመሪያው ዙር ጀነራል ራውንድ የምንለው ነው። ስለዚህ ይህ ዙር 6 ጥያቄዎች ናቸው። ለእናንተ 6 ለእናንተ 6 ማቀርብ ነው የሚሆነው። ቡድን 1 ቡድን 2 ልንላቸውም እንችላለን። ስለዚህ ይሄንን እንግዲህ ጥያቄ 6 ጥያቄ ነው የሚሆነው። እያንዳንዱን ጥያቄ በ30 ሰከንድ ውስጥ መመለስ ይጠበቅባቸዋል። 10 ነጥብ የሚያስገኝ ነው የሚሆነው። አንዱ ጥያቄ 10 ነጥብ ያስገኛል። በብር ደረጃ ደግሞ 400 ብር ነው የሚያስገኘው አንዱ ጥያቄ። አንዱ ቅድሚያ ወስዶ መመለስ ያቃተው ሰው ቡድን ካለ ወደ ሌላ ቡድን መተላለፍ ይችላል። እኛን መልስ ማለት ይቻላል ክፍት ስለሆነ ማለት ነው። በዛ ጊዜ ግን የምታገኙት 5 ነጥብ ነው። በፊት ሙሉ ከሆነ 10 ነጥብ ነበር። የዛን ግማሽ 5 ነጥብ ታገኛላችሁ። ያንን ጥያቄ ደግሞ ድጋሚ ወስዶ ድሉን የሚመልሰው ወገን በ15 ሰከንድ ውስጥ መመለስ ይጠበቅበታል። ማንኛውንም ምላሽ የምትሰጡት እኔ ጥያቄውን አንብቤ እንደጨረስኩ ነው፣ ከጨረስኩ በኋላ ነው። ስለዚህ ሳልጨርስ ምላሽ መስጠት አይቻልም ማለት ነው። መልስ አለመለስ ነጥባችሁን አያስቀንስም። ግልጽ ነው። ጥያቄውን የሚጀምረው ከቡድን 1 ከነ ካሳይ ነው። ከረድኤትና ከካሳይ ጀምራለሁኝ። ዝግጁ ነን ብላችኋል። ጥያቄ ቁጥር 1 አንደኛው የመንግስት አካል ከተሰጠው ስልጣን በላይ እንዳይሰራ ማስቆም የሚቻልበት ስርዓት ምን ተብሎ ይጠራል? ሰላሳ ሰከንድ አላችሁ። መነጋገር ትችላላችሁ፣ መወያየት ትችላላችሁ፣ ማሰብ ትችላላችሁ። የህግ የበላይነት። መልሱ በትክክል አልተመለሰም። እድሉን ለቡድን 2 ትሰጣለሁኝ። መሞከር ትችላላችሁ። 15 ሰከንድ አላችሁ። ሰዓታችሁ እየቆጠረ ነው። ቼክ ኤንድ ባላንስ በእንግሊዘኛው ቼክ ኤንድ ባላንስ ክትትልና ምጥጥን በሚል በአማርኛ ይገለጻል። በትክክል ተመልሷል። እባካችሁ ሞራል ስጧቸው። ቡድን 2 ተረፈና ሩሃማ ናችሁ። ዝግጁ ናችሁ? ጥያቄ ቁጥር 2 ነው የምጠይቃችሁ። እያንዳንዱ የመንግስት አካል ማለትም ህግ አውጪው፣ ህግ አስፈጻሚው እና ህግ ተርጓሚው የራሱ የሆነ ስልጣንና ኃላፊነት እንዲኖረው የሚደረግበት ስርዓት ምን ተብሎ ይጠራል? የስልጣን ክፍፍል። መልሱ በትክክል ተመልሷል። ሴፓሬሽን ኦፍ ፓወር የምንለው ነው፣ ወይም ደግሞ የመንግስት ስልጣን ክፍፍል ነው። በትክክል ተመልሷል። እሺ ጥያቄ ቁጥር 3 ነው የምንሄደው። እነ ካሳይ ዝግጁ ናችሁ? እሺ ጥያቄ ቁጥር 3 የመንግስት ከፍተኛ ስልጣን በአንድ አካል ብቻ የሚወሰንበት የአስተዳደር ስርዓት ምን ተብሎ ይጠራል? አህዳዊ ስርዓት። ሞናርኪያል። ሞናርኪያል ወይም ደግሞ ንጉሳዊ አገዛዝ በትክክል ተመልሷል። መልሱ ዝግጁ ናችሁ እነ ሩሃማ? ጥያቄ ቁጥር 4 ተቋሙ የመንግስት ተቋም ነው። ከፋብሪካዎች የሚወጡ ብክለቶችን የመመርመር ስልጣን አለው። ይህ ተቋም የትኛውን የመንግስት አካል ይወክላል?
ከፋብሪካዎች የሚወጡ ብክለትን የመመርመር ስልጣን። የህግ አስፈጻሚው አካል። የህግ አስፈጻሚው አካል በማለት መልሰዋል። በትክክል ተመልሷል። እሺ እነ ካህሳይና ረድኤት ጥያቄ ቁጥር 5 ነው የምጠይቃችሁ። ሶስቱ የመንግስት አካላት ስልጣንና ኃላፊነታቸው በህግ በተወሰነበት አሰራር ውስጥ ከፍተኛውን የስልጣን እንዲይዝ የሚደረገው ህግ አስፈጻሚው ነው። እውነት ወይም ሐሰት? ሐሰት። እነ ሩሃማ እንግዲህ ሐሰት በማለት መልሰዋል። በትክክል መልሰውታል። ሶስቱም እኩል ስልጣን ነው የሚኖራቸው። ጥያቄ ቁጥር 6 ነው የምንሄደው። ቀጥታ ወደ እነ ሩሃማና ተረፈ እንሄዳለን። ዝግጁ ናችሁ? እሺ ጥያቄ ቁጥር 6 በኢፌድሪ ህገ መንግስት የፌዴራሉ መንግስት ከፍተኛ የስልጣን አካል የማን ነው? የህዝብ ተወካዮች ምክር ቤት። የህዝብ ተወካዮች ምክር ቤት ብለዋል። በትክክል ተመልሷል። እባካችሁ ሞራል። እነ ካህሳይና ረድኤት ዝግጁ ናችሁ? ጥያቄ ቁጥር 7 በኢፌድሪ ህገ መንግስት የህዝብ ተወካዮች ምክር ቤት አባላት ተገዥነታቸው ለማን መሆን እንዳለበት ይደነግጋል። ከዚህ ውስጥ ሁለቱን ጥቀስ። ለህዝብና ለህገ መንግስት። ለህዝብና ለህገ መንግስት ነው ያሉት። መልሱም በትክክል መልሰውታል። ለህገ መንግስቱ፣ ለህዝብ እንዲሁም ለህሊናቸውም ተገዥ መሆን አለባቸው። በትክክል ተመልሷል። እሺ ጥያቄ ቁጥር 8 ነው የምንሄደው። ሩሃማና ተፈሪ ዝግጁ ናችሁ? ጥያቄ ቁጥር 8 በኢፌድሪ ህገ መንግስት የጦርነት አዋጅ የማወጅ ስልጣንና ተግባር የማን ነው? የህዝብ ተወካዮች ምክር ቤት። የህዝብ ተወካዮች ምክር ቤት በማለት መልሷል። በትክክል ተመልሷል መልሱ። በህገ መንግስቱ አንቀጽ 55 ንዑስ ቁጥር 9 መሰረት የተወካዮች ምክር ቤት የሚኒስትሮች ምክር ቤት በሚያቀርብለት የህግ ረቂቅ መሰረት የጦርነት አዋጅ ሊያውጅ ይችላል፣ ማወጅ ይችላል። ወደ ጥያቄ ቁጥር 9 እንሄዳለን። እነ ካህሳይ ዝግጁ ናችሁ? ጥያቄ ቁጥር 9 ህግ ተርጓሚው የህግ አውጪውን ስልጣን የሚቆጣጠረው እንዴት ነው? ሁለት ምሳሌ ጥቀስ ጥቀሽ። አንደኛ በማስፈጸም የወጡ ህጎች ማስፈጸም ነው ህግ ተርጓሚ። ሁለተኛው ደግሞ መቆጣጠር ስልጣን ማለት ነው። እሺ ሰዓታችሁ አልቋል። እንግዲህ ጥያቄውን በትክክል አልመለሳችሁትም። ለቡድን 2 እንግዲህ እድሉን የምንሰጥ ነው የሚሆነው ማለት ነው። ቡድን 2 ጥያቄውን ያው ሰምታችኋል፣ ሞክሩ። እሺ አንደኛ የህዝብ ተወካዮች ምክር ቤት ወይም የህግ አውጭ አካላት ወይም አባላት በሚሰሩትን ወንጀል ሰርተው ከተገኙ እነሱን ሰዓታችሁ አለቀ። 15 ሰከንድ ስለሆነች መልሱን በትክክል አልመለሱትም። እንግዲህ መልሱን አነባለሁኝ። ህግ ተርጓሚው የህግ አውጪውን ስልጣን የሚቆጣጠረው እንዴት ነው ነበረ። ሁለት ምሳሌ ጥቀስ ጥቀሽ ነበር የተባለው። የህጎችን ህገ መንግስታዊነት በመመርመር በመገምገም የህግ ትርጉም በመስጠት ህገ መንግስታዊ መብቶችን በማስከበር ተጠያቂነትን በማረጋገጥ ነው መልሱ። እንግዲህ አልተመለሰም። ወደ ጥያቄ ቁጥር 10 የምንሄድ ነው የሚሆነው። የሚኒስትሮች ምክር ቤት ለሚወስነው ውሳኔ ለህዝብ ተወካዮች ምክር ቤት ተጠሪ ነው። እውነት ወይም ሐሰት? እውነት። እውነት በማለት መልሰዋል። በትክክል ተመልሷል መልሱ። ጥያቄ ቁጥር 11 ወደነ ካህሳይ ነው የምመጣው። በኢፌድሪ ህገ መንግስት ህገ መንግስታዊ ጉዳዮችን የማጣራት ስልጣን የማን ነው? የህገ መንግስት አጣሪ ጉባኤ። በትክክል ተመልሷል። እባካችሁ ሞራል። የህገ መንግስት ጉዳዮችን አጣሪ ጉባኤ በትክክል ተመልሷል። እሺ ወደ ነተረፈ ነው የመጨረሻው ጥያቄ የሚሆነው። ጥያቄ ቁጥር 12 ነው። ዝግጁ ናችሁ? ነተረፈ ብሔርን፣ ሃይማኖትን ወይም ሌሎች የቡድን ባህሪያትን መነሻ በማድረግ የሚፈጸም ወንጀል ምን ተብሎ ይጠራል? የቡድን ወንጀል። ሰዓት ስላላችሁ ሞክሩ። ሰዓታችሁ አልቋል።
እንግዲህ ለቡድን አንድ እድሉን የምሰጥ ነው የሚሆነው። መሞከር ትችላላችሁ። 15 ሰከንድ አላችሁ። ሽብርተኝነት ወይ የዘር ማጥፋት ጄኖሳይድ። መልሱ በትክክል ተመልሷል። እባካችሁ የመጀመሪያውን ዙር ጥያቄና መልስ ውድድራችንን እንግዲህ በዚሁ አጠናቀናል። ካፍታ ቆይታ በኋላ ደግሞ ውጤቱን ይዘን የምንመለስ ነው የሚሆነው። አሁንም መልካም እድል ይሁንላችሁ ተወዳዳሪዎቻችን። ክቡራና ክቡራት አድማጭ ተመልካቾቻችን የመጀመሪያውን ዙር ውጤት ይዘን እንግዲህ ተመልሰናል ማለት ነው። ካፍታ ቆይታ በኋላ ቡድን አንድ እነ ካሳይና ረድኤት 45 ነጥብ አስመዝግባቸዋል። እባካችሁ ሞራል። ቡድን ሁለት ሩሃማና ተረፈ 55 ነጥብ አስመዝግበዋል። እባካችሁ እንግዲህ በዚህ ዙር 55 ነጥብ ያስመዘገባችሁት ቡድን ሁለቶች ናችሁ። ቡድን አንዶች እንግዲህ ውጤቱ ይስተካከላል። እሺ መልካም እድል እመኝላችኋለሁ። ቀጥታ የምንሄደው ወደ ሁለተኛው ዙር ጥያቄና መልስ ውድድራችን ነው። የሁለተኛውን ዙር ጥያቄና መልስ ውድድር ደንቡን አነብላችኋለሁ። እንግዲህ ተከታተሉ። በዚህ ደንብ መሰረት ነው። ከዚህ ደንብ ውጭ ከሆነ ዲስኳሊፋይ ያደርጋል ወይም ደግሞ ከውድድር ውጭ ያደርጋል። በዚህ ውድድር እንግዲህ ሁለተኛው ዙር ውድድር 6 ጥያቄዎች ናቸው የሚቀርቡት። እነዚህ ጥያቄዎች 6ቱም እኩል ነው ሬዝ የሚቀርብላችሁ ወይም የምትጠየቁት እኩል ነው። ቀድሞ እንግዲህ በመመለስ ነው የሚሆነው። 6 ጥያቄዎች ናቸው ያሉት። 60 ሰከንድ ማለት እንግዲህ 1 ደቂቃ ነው የሚኖራችሁ። በዚህ ደቂቃ ውስጥ እያሰባችሁ መመለስ ትችላላችሁ። ለምትመልሱት ነገር ግን አንዴ ብቻ ነው። እንደ ቅድሙ ብዙ ኦፕሽኖች የሉትም። አንዴና አንዴ ነው የምትመልሱት። መመለስ ያቃተው ቡድን ካለ ወደ ሌላኛው ቡድን የሚሸጋገር ነው የሚሆነው ማለት ነው። ነጥቡ 15 ነው የሚሆነው ማለት 1 ሺህ ብር ነው ሽልማቱ። እንግዲህ ከፍተኛ ብር ነው የሚያስገኘው ማለት ነው። የ6 ሺህ ብር ሽልማት ነው የሚሆነው። ጥያቄውን አንብቤ ሳልጨርስ ደግሞ መመለስ አይቻልም፣ ከውድድር ውጭ ያደርጋል ተብሏል። መልስ አለመመለስ ደግሞ ከነጥብ ላይ ያስቀንሳል። እንደ ቅድሙ አያስቀንስም ሳይሆን አሁን መልስ ካልመለሳችሁ ቅድሚያ መብራት አብርታችሁ ወይም ደግሞ ቅድሚያነት ወስዳችሁ መልሱን ሞክራችሁ ካቃታችሁ 5 ነጥብ የሚያስቀንስ ነው የሚሆነው ከማርካችሁ ላይ ማለት ነው። ስለዚህ አስባችሁ ነው ማብራት ያለባችሁ ወይም መልሱን ለመስጠት መሞከር ያለባችሁ ማለት ነው። ይሄው ነው፣ ግልጽ ነው መመሪያው ወይም ደንቡ። እሺ ቀጥታ ወደ ጥያቄው ነው ማልፈው። ዙር 2 ጥያቄ ቁጥር 1 ለፖለቲካ ፓርቲዎች እውቅና በመስጠት ረገድ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከብሔራዊ ምርጫ ቦርድ ጋር በጋራ በመሆን ይሰራል። እውነት ወይም ሐሰት? እሺ ቡድን አንድ እነ ካሳይ አብርታችኋል። መልሱን ንገሩን። እውነት ብለዋል እነ ካሳይ። መልሱን በትክክል አልመለሱትም። እውነት ሐሰት ጥያቄ ስለሆነ እንግዲህ ለእናንተ እድሉን አልሰጣችሁም። ሐሰት ነው መልሱ። ምክንያቱም ምንድነው ለፖለቲካ ፓርቲዎች እውቅና የሚሰጠው ተቋም የኢትዮጵያ ምርጫ ቦርድ ብቻውን ነው። እሺ ወደ ጥያቄ ቁጥር 2 ዙር 2 ነው የሚሄደው። ጥያቄ ቁጥር 2 በፍርድ ሂደት ባሉበት ጊዜ በተከሰሱበት ወንጀል እንደ ጥፋተኛ ያለመቆጠር በምስክርነት እንዲቀርቡም ያለመገደድ መብት አላቸው። ይህ መብት በኢፌዴሪ ሕገ መንግስት ለማን የተሰጠ መብት ነው? እሺ ቡድን 2 እነ ተረፈና ሩሃማ አብርታችኋል። እሺ ለማን የተሰጠ መብት ነው? ለተከሰሱ ሰዎች። ለተከሰሱ ሰዎች አንቀጹን መጥቀስ ትችላላችሁ? እሺ መልሱ በትክክል ተመልሷል። አንቀጽ 20 ነው የህገ መንግስታችን አንቀጽ 20 ላይ ለተከሰሱ ሰዎች እንግዲህ በምስክርነት ቃላቸውን ለመስጠት አይገደዱም። እንዲሁም ደግሞ እንደ ጥፋተኛም የሚቆጠርበት አግባብ የለም ማለት ነው እስካልተወሰነባቸው ድረስ። ጥያቄ ቁጥር 3 ነው ማልፈው። ሁለታችሁም ዝግጁ ናችሁ? እነ ካሳይም እነ ተረፈም። በዊልቸር የሚጠቀም አንድ ሰው ልክ እንደ ማንኛውም ሰው ወደ ህዝብ ህንፃ ወይም አገልግሎት መስጫ ተቋም ለመግባት የሚያስችለው መወጣጫ ሊሰራለት ይገባል። ይህ መብት የትኛውን ሰብአዊ መብት ይወክላል? እሺ ቡድን ሁለቶች እነ ተረፈና ሩሃማ አብርታችኋል። እሺ መልሱን። የአካል ጉዳተኞች መብት። የአካል ጉዳተኞች መብት ወይም የእኩልነት መብት በትክክል ተመልሷል። እባካችሁ ሞራል ስጧቸው። ጥያቄ ቁጥር 4 በመንግስታዊ ወይም በግል የበጎ አድራጎት ተቋማት፣ በፍርድ ቤቶች፣ በአስተዳደር ባለስልጣኖች ወይም በህግ አውጪው አካላት
ህፃናትን የሚመለከቱ እርምጃዎች በሚወሰዱበት ጊዜ በቀደምትነት መታሰብ ያለበት ምንድን ነው? ማን የነካው? ሁለት ነው የነካው። እንግዲህ ጥያቄው ቀጥታ ወደ እናንተ ነው የሚሸጋገረው ማለት ነው። ለአካል ጉዳት ተጋላጭ ከሚያደርጉ ነገራት ማስራቅ እነሱ ወይም ደግሞ መቆጠብ ማለት ነው ቀዳሚ ተግባር። እሺ አንዴ ብቻ ነው ድል የሚሰጠው። መልሱ በትክክል አልተመለሰም። መልሱ የህፃናት ደህንነት በቀደምትነት መታሰብ አለበት ወይም the best interest of the child የምንለው ማለት ነው። እሺ ቀጥታ የምናልፈው ወደ ጥያቄ ቁጥር 5 ነው። የዓለም ባህላዊና ታሪካዊ ቅርሶችን በመመዝገብ የሚታወቀው የተባበሩት መንግስታት ልዩ ኤጀንሲ መጠሪያው ምን ይባላል? እነ ካሳይና ረድኤት አብርተዋል። መልሱን ዩኔስኮ። በአማርኛ እስቲ ግለጹልን። ዩኔስኮ የተባበሩት መንግስታት ድርጅት የባህልና የቅርስ። መልሱ ያው በትክክል ተመልሷል። ዩኔስኮ ብለዋል። በአማርኛ ነው መግለጽ በደንብ ያቃታቸው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በትክክል ተመልሷል። እናመሰግናለን። ጥያቄ ቁጥር 6 የመጨረሻው ጥያቄ ነው የሚቀርብላችሁ። ሁለታችሁም ዝግጁ ሁኑ። ሳላነብ ማብራት አይቻልም። ጥያቄ ቁጥር 6 በአንድ የዲሞክራሲያዊ ስርዓት ውስጥ የህዝባዊ ተሳትፎ መገለጫዎች ከሆኑት ውስጥ ሶስቱን ጥቀሽ። ቡድን ሁለቶች ተረፈና ሩሃማ አብርታቸዋል። ሶስቱን ጥቀሱ። በምርጫ መሳተፍ፣ በተለያዩ ሪፈረንደም በሚጠይቁ እንትኖች ላይ ህዝበ ውሳኔ በሚጠየቅበት ሰዓት ላይ የህዝበ ውሳኔ ላይ መሳተፍ፣ በማንኛውም የህዝብን ተሳትፎ በሚጠይቁ ተቋማት ውስጥም ሆነ ወይም ሌሎች ማህበራዊና ኢኮኖሚያዊ ጉዳዮች ላይ የመሳተፍ መብት። መልሱን እነ ተረፈና ሩሃማ በትክክል መልሰውታል። እባካችሁ ሞራል ያስፈልጋቸዋል። በአንድ ዲሞክራሲ ስርዓት ውስጥ የህዝባዊ ተሳትፎ መገለጫዎች ተብለው የሚጠቀሱት እንግዲህ ሶስቱን ጥቀሱ ነው የተባላችሁት። በዝርዝር ያስቀመጥናቸው አሉ። በምርጫ መሳተፍ፣ ስብሰባዎችን ማካሄድ፣ ሰላማዊ ሰልፍ ማድረግ፣ አቤቱታ ማቅረብ፣ በውሳኔ አሰጣጥ ወይም በፖሊሲዎች አወጣጥ ላይ መሳተፍ፣ የግፊት ስራዎች ማከናወን፣ ማህበራዊ ገጾችን በመጠቀም የሀሳብ ልውውጥ ማድረግ፣ ውይይቶችን መምራት፣ በማህበራዊ ጉዳዮች ላይ መሳተፍ ናቸው። በትክክል መልሳችሁታል። ክቡራና ክቡራት እንግዲህ የሁለተኛውን ዙር ጥያቄና መልስ ውድድራችንን በዚሁ አጠናቀናል። ውጤት ይዘን የምንመለስ ነው የሚሆነው። አብራችሁ ነው። ውጤት ደርሶናል። እነ ካሳይና ረድኤት 10 ነጥብ አስመዝግበዋል። ባካችሁ ሞራል ስጧቸው። እነ ተረፈና ሩሃማ 45 ነጥብ አስመዝግበዋል። ባካችሁ ቀጥታ የምናልፈው እንግዲህ ወደ ሶስተኛ ዙር የጥያቄና መልስ ውድድራችን ነው። ደንቡን አሁንም እንደ ቅድሙ እነግራችኋለሁ፣ አነብላችኋለሁ። ይህ ዙር እንግዲህ 6 ምድቦች አሉት። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ 6 ምድቦች አሉት። ከነዚህ ምድቦች ውስጥ 5 ጥያቄ ነው የምትጠየቁት። ከምድቦቹ 5 ምድብ 5 ምድቦች መምረጥ ትችላላችሁ። ከእያንዳንዱ ምድብ ደግሞ አንዳንድ ጥያቄ ብቻ ነው መምረጥ የምትችሉት። በ60 ሰከንድ ውስጥ ወይም በ1 ደቂቃ ውስጥ መልሱን መስጠት ይጠበቅባቸዋል። ነጥቡ 10 ነጥብ የሚያሸልም ነው የሚሆነው፣ የሚያስገኝ ነው የሚሆነው። የብር መጠኑ ደግሞ 400 ብር የሚያስገኝ ይሆናል። የከበዳችሁን ጥያቄ ደግሞ ኦዲየንሱ ወይም ለአድማጫችን ለተመልካቾቻችን እዚህ ለተገኙ ለታዳሚዎቻችን ማስተላለፍ ትችላላችሁ። አንዳንድ ጥያቄ ትችላላችሁ ማለት ነው። ግልጽ ነው። ቅድሚያ የመምረጥ እድሉን የምንሰጠው በዚህ እስካሁን ባለው ዙር ላይ ከፍተኛ ውጤት ላስመዘገበው ቡድን ነው። ከፍተኛ ውጤት ደግሞ ያስመዘገበው ቡድን 2 ነው። እነ ሩሃማና ተረፈ ናችሁ። ስለዚህ ምርጫ ለእናንተ ቅድሚያ ሰጣችኋለሁ ማለት ነው። የትኛው ምድብ ይሁንላችሁ? ስነ ዜጋ። እሺ ጥያቄ ቁጥር 1 ነው። የህዝብ ሉዓላዊነት የሚገለጸው ዳሽ ሀ የመንግስት ተወካዮችን በመምረጥ ለ ቀጥተኛ ዲሞክራሲያዊ ተሳትፎ በማድረግ ሐመሮሃ ሐሳብን በነፃነት በመግለጽ መ ሀና ለ መልስ ናቸው። መ ሀና ለ መልስ ናቸው። በትክክል ተመልሷል።
የህዝብ ሉዓላዊነት የሚገለጸው የመንግስት ተወካዮችን በመምረጥ እንዲሁም ደግሞ ቀጥተኛ ዲሞክራሲያዊ ተሳትፎ በማድረግ ነው። በትክክል ተመልሷል። ለእናንተ ነው ድሉ የምሰጣችሁ። አምስታችሁን ጨርሰን ነው ወደዚህኛው ቡድን የምናልፈው ማለት ነው። እባካችሁ ምርጫና መራጮች። ጥያቄ ቁጥር 1 የሲቪል መብቶች ወይም ሲቪል ራይትስ መንግስታት እርምጃዎችን እንዲወስዱ ግዴታ የሚጥሉ ናቸው። አብራራ አብራሪ። የሲቪል መብቶች እንደተባለውን በባህሪያቸው መንግስትን የሆነ እርምጃ እንዲወስድ የሚጠይቁ ናቸው። ማለትም ለምሳሌ የመምረጥ መብት አንዱ የመምረጥና የመመረጥ መብት ነው የሲቪል መብት። ከዛ ውስጥ ደግሞ የመንግስት ድርሻ ምንድነው? መንግስት ምን አይነት እርምጃ እንዲወስድ ይጠየቃል? ምርጫን በየጊዜው የማካሄድ ወይም ደግሞ ምርጫን በጊዜው እንዲያካሄድ እርምጃ ይጥላል ማለት ነው። ሌላኛው ደግሞ እነዚህ ከመንግስት የሚጠየቁ መብቶች ስለሆኑ መንግስት ደግሞ እነዛን መብቶች የማስጠበቅና እንዲሁም የመጠበቅ ኃላፊነትን የሚጥሉበት ስለሆኑ ነው። መልሱ በትክክል ተመልሷል። የሲቪል መብቶች ወይም ሲቪል ራይትስ መንግስታት እርምጃዎችን እንዲወስዱ ግዴታ የሚጥሉ ናቸው። አብራራ አብራሪ ነበረ። መልሱ መብቶቹ ጥበቃ የሚያገኙት መንግስታት በሚሰጡት ህጋዊ ዋስትናዎች በመሆኑ። ስነ ጽሁፍ፣ ታሪክ፣ ሉላዊ፣ ሰብአዊ መብት መምረጥ ትችላላችሁ። ከነዚህ ከአራቱ ውስጥ ሁለቱም መርጣችኋል። ሰብአዊ መብት። ሰብአዊ መብት ጥያቄ ቁጥር 1 ከሚከተሉት ውስጥ የሶስተኛ ትውልድ መብት የትኛው ነው? ሀ የእኩልነት መብቶች፣ ለ የአካባቢ መብቶች፣ ሐመሮሃ የፖለቲካ መብቶች፣ መ የኢኮኖሚ መብቶች። ለ የአካባቢ መብቶች። ለ የአካባቢ መብቶች ብለዋል። በትክክል ተመልሷል። የሶስተኛ ትውልድ መብቶች በመባል የሚታወቁት የአብሮነት ወይም የቡድን መብቶችን የሚመለከቱ ናቸው። ምረጡ። ስነ ጽሁፍ። ስነ ጽሁፍ። እሺ አልመረጣችሁም ነበር እስካሁን ድረስ። ስነ ጽሁፍ ጥያቄ ቁጥር 1 ዝግጁ ናችሁ? ከሚከተሉት የዮፍታሔ ንጉሴ ስነ ጽሁፋዊ ስራዎች ውስጥ ተውኔት ያልሆነው የትኛው ነው? ሀ ወላድ ኢትዮጵያ፣ ለ አፋጀሽኝ፣ ሐመሮሃ የሆድ አምላክ ቅጣት፣ መ ጠረፉ ይጠበቅ። እሺ ሰዓት ስላላችሁ ወይም ለኦዲየንሱ መስጠት ትችላላችሁ እድሉን እንዲመልስላችሁ ካቃታችሁ። ሰጥተናል ኦዲየንስ። እሺ ኦዲየንስ ለእናንተ ተላልፈዋል። ምረጡ። እሷን መርጣችኋል። እሺ ስሜ ሰምፔራስ ናቅ ይባላል እና መልሱ ሐመሮሃ የሆድ አምላክ ቅጣት። በትክክል አልተመለሰም። መልሱ ወላድ ኢትዮጵያ ነው። ታሪክና ሉላዊ ያልመለሳችሁም ከሁለቱ አንዱ ምረጡ። ሉዓላዊ። ሉላዊ ወይም ግሎባል መርጣችኋል። እሺ ጥያቄ ቁጥር 1 ፈሳሽ ወደ ጋዝ የሚቀየርበት ሂደት ምን ይባላል? የሚቀየርበት ሂደት ፈሳሽ ወደ ጋዝ። ትነት ወይም ኢቫፖሬሽን። ትነት ወይም ኢቫፖሬሽን ብሏል። በትክክል ተመልሷል። ተረፈና ሩሃማ ጨርሳችኋል። ቀጥታም አልፈው ወደ ቡድን 1 ነው የሚሄደው። ወደ እነ ካህሳይና ረድኤት ነው የሚሄደው። ከስድስቱ ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ምረጡ። ከስድስቱ ስነ ዜጋ። ጥያቄ ቁጥር 2 ስነ ዜጋ በኢፌዴሪ ህገ መንግስት ለፕሬዝዳንትነት እጩ የማቅረብ ስልጣን የጠቅላይ ሚኒስትሩና የህዝብ ተወካዮች ምክር ቤት ነው። እውነት ወይም ሐሰት? ሐሰት። ሐሰት ብለዋል። በትክክል ተመልሷል። ባካችሁ ሞራል። በፕሬዝዳንትነት እጩ የማቅረብ ስልጣን የህዝብ ተወካዮች ምክር ቤት ነው። መምረጥ ትችላላችሁ። ስነ ዜጋ መርጣችኋል። ሌሎች ቀሪዎቹን እነ ካህሳይ። ምርጫና መራጮች። ምርጫና መራጮች ጥያቄ ቁጥር 2 የሲቪል ነጻነቶች ወይም ሲቪል ሊበርቲስ መንግስታት እርምጃዎችን ከመውሰድ እንዲቆጠቡ ገደብ የሚጥሉ ናቸው። እርምጃ ከመውሰድ ገደብ የሚጥሉ። አብራራ አብራሪ። ሲቪል ነጻነቶች ወይም ደግሞ ሲቪል ሊበርቲስ የሚባሉ ለምሳሌ መንግስት በዜጎች ላይ ኢሰብአዊ የሆነ እርምጃዎችን እንዳይወስድ ሊከላከሉ ይችላሉ። ሲቪል ነጻነቶች ማለት ለምሳሌ በዜጎች ላይ የሚደረግ የሆነ ኢሰብአዊ የሆነ ነገሮች እንዳይጣሉ መንግስት ላይ ገደብ ሊጥሉ ይችላሉ። እነዚህ ሲቪል ነጻነቶች የሚባሉ ማለት ነው። በዜጎች ላይ የሚደረግ ማንኛውም ኢሰብአዊ የሆነ ጉዳይ ማንኛውም ኢሰብአዊ ጉዳይ በዜጎች ላይ ብለዋል። በትክክል መልሰውታል። በትክክል
በሌላ ቋንቋን የገለጻችሁ ለግለሰቦች ከልክ ካለፈ የመንግስት ጣልቃ ገብነት ወይም ድርጊት ጥበቃ ስለሚሰጡ ነው መልሱ። በትክክል ተመልሷል። ሌሎች አላችሁ፣ ስነ ጽሁፍ አላችሁ፣ ታሪክ አላችሁ፣ ሉላዊ አላችሁ። ሰብአዊ መብት። ሰብአዊ መብት ጥያቄ ቁጥር 2 በኢፌዴሪ ሕገ መንግስት በአስቸኳይ ጊዜ አዋጅ ወቅት የፖለቲካ የዲሞክራሲ መብቶችን የማገድ ስልጣን የማን ነው? ስልጣን ያለው የማን ነው? ወይም ማን ነው? ሀ የሚኒስትሮች ምክር ቤት፣ ለ የህዝብ ተወካዮች ምክር ቤት፣ ሐመርሃ የፌዴሬሽን ምክር ቤት፣ መ ጠቅላይ ፍርድ ቤት። ለ የህዝብ ተወካዮች ምክር ቤት ነው ያሉት። መልሱ በትክክል አልተመለሰም። መልሱ የሚኒስትሮች ምክር ቤት ነው። 3 ጠይቃችኋል። አሁን 3 ምድቦች ይቀራችኋል። የትኛውን ላችሁ? ስነ ጽሁፍ፣ ታሪክ፣ ሉላዊ አልመረጣችሁም እስካሁን። ታሪክ ጥያቄ ቁጥር 2 ዳግማዊ አጼ ቴዎድሮስ የጦር ሰራዊታቸውን ዘመናዊ የጦር መሳሪያ ለማስታጠቅ ከነበራቸው ፍላጎት የተነሳ ከብዙ ልፋት በኋላ በጋፋት ካሰሯቸው መድፎች መካከል ትልቁ ዳሽ በመባል ይታወቃል። ሴባስቶፖል ብለዋል። በትክክል ተመልሷል። ስነ ጽሁፍና ግሎባል ይቀራቸዋል። ሉላዊ ወይም ግሎባል ጥያቄ ቁጥር 2 በጣም ጠንካራው የሰው ልጅ ጡንቻ የሚገኘው የት ነው? ታፋ። መልሱ በትክክል አልተመለሰም። መንጋጋ ነው። መንጋጋ ነው መልሱ። ክቡራና ክቡራት አድማጭ ተመልካቾቻችን እንግዲህ ውጤቱን የግራ ቀኙን ውጤት እስካሁን ያለውን ውጤት የዚህን ዙር ውጤት ይዘንላችሁ የምንቀርብ ነው የሚሆነው። ካፍታ ቆይታ በኋላ እንመለሳለን። ክቡራና ክቡራት እንግዲህ ውጤት ይዘን መተናል። እነ ካሳይና ረድኤት 30 ነጥብ አስመዝግባቸዋል። እባካችሁ ኑራ ስጣቸው። እነ ተረፈና ሩሃማ 40 ነጥብ አስመዝግባቸዋል። እባካችሁ ኑራ። የአራተኛው ዙር ውድድር እንግዲህ የታዋቂ ግለሰቦችን ወይም ደግሞ የታወቁ ቦታዎችን የመመለስ ጥያቄ ነው የሚሆነው። 3 ጥያቄ ነው የሚቀርብላችሁ። እነዚህ 3 ጥያቄ በመደዳው ነው እዚህ ጨርሼ ወደዚህ ነው መመጣው ማለት ነው። ስለዚህ ይሄንን እንግዲህ በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። 15 ነጥብና 400 ብር እያንዳንዱ ጥያቄ የሚያሸልም ይሆናል። 2 ፍንጮች አሉት። በሁለተኛ ፍንጭ ከሆነ ግን 10 ነጥብና 200 ብር ነው ይቀንሳል ማለት ነው። ነጥቡም ይቀንሳል፣ ገንዘቡም ይቀንሳል። አለመመለስ ልክ እስካሁን እንዳልነው እንደ ሁለተኛው ዙር ሳይሆን እንደ መጀመሪያው ከማርካችሁ ላይ ምንም የሚያስቀንሰው ውጤት የለም። ስለዚህ እኔ ሳልጨርስ መልሱ መስጠት ደግሞ አይቻልም። ተነቦ ሳያልቅ መልስ መስጠት አይቻልም። ክቡራና ክቡራት እንግዲህ ወደ አራተኛው ዙር እየተሸጋገርን ነው። ወደ አራተኛው ዙር ከመሸጋገራችን በፊት ምናልባት እንደው የተለየ ታለንት አለኝ የሚሉ ድምጾች እየሰማው ነበርና ከቡድን 2 አካባቢ ሰምቻለሁኝ። ልክ ነኝ? ስለዚህ ያንን እንግዲህ መጠቀም ትችላላችሁ። ማን ነው የሚያቀርብልን? ምንድነው ታለንታችሁ? ባካችሁ። ግጥም ነው። አጠር ያለች ግጥም ናት። ያው ለጨዋታ ያክል የተጻፈች ናት። በሌላ ነገር አትወሰዷት። ርዕሱም ሰው ሁሉ ይራቅሽ ይላል። ሰው መስለሽ አትታይ ምሳይ አንዳች ነገር እንደው ስታስጠላ ምን ጉድ ነች እያለ ሰው ሁሉ ይናገር። ያማረ ብትለብሺ መርጠሽ ውዱን እንኳን ከቶ አይመር ባንቺ ይምሰልብሽ ድንኳን። ያረግሽው ጫማ ያ ባለ ተረከዝ አሰናክሎ ይድፋሽ ይሁንብሽ መዘዝ። የዛለት ቅዳሜ ፕሮም የሄድሽለት ያድርግሽ ብቸኛ ይራቅሽ ሰው ሁሉ። ይመካከሩብሽ ያግሉሽ በአንድ ላይ አስቀያሚ እያሉ። ይህ ሁሉ ማስበው ማውጣ ማወርደው እንዲህ ያርግሽ እንዲያ እያልኩ ማስበው ጠልቼሽ አይደለም ወይም ቀንቼብሽ ይልቅ ወድጄሽ ነው። አመሰግናለሁ። በጣም እናመሰግናለን። እጥር ምጥን ያለች ግጥም ናት። በጣም ደስ ይላል። እናመሰግናለን። እሺ ቀጥታ እንግዲህ ወደ ጥያቄው ነው የምንመጣው። ወደ አራተኛውና የመጨረሻው ዙር ጥያቄ ነው የምንመጣው። ለቡድን 1 ነው አስቀድመን እንግዲህ ጥያቄውን የምናቀርበው። እኚህ በስክሪናችሁ ላይ የምታዩዋቸው ግለሰብ ማን ናቸው? እኚህ ሰው ማን ናቸው? ፍንጭ እሰጣለሁ። ታዋቂ ተዋናይ፣ ጸሐፊ ተውኔት፣ ዳይሬክተር፣ ገጣሚ፣ ጋዜጠኛ እንዲሁም የማህበረሰብ አንቂ ናቸው። ዓለም ፀሐይ ወዳጆ።
ዓለም ፀሐይ ወዳጆ በትክክል ተመልሷል። ባካችሁ ሞራል። የማታ እንጀራ የተሰኘ የግጥም መጽሐፍም አላቸው። ወደ ሁለተኛው ጥያቄ ነው ማልፈው። እኚህ በስክሪኑ ላይ የምታዩቸው ሰው ማን ናቸው? በኢትዮጵያ ታሪክ የመጀመሪያው የሕክምና መስክ ፕሮፌሰር ነበሩ። ፕሮፌሰር በየነ ጴጥሮስ። ፕሮፌሰር በየነ ጴጥሮስ ነው ያሉት። በትክክል አልተመለሰም። መልሱ ፕሮፌሰር አስራት ወልደየስ ናቸው። ታዋቂ የቀዶ ጥገና ስፔሻሊስት ሐኪምም ነበሩ። ወደ ጥያቄ ቁጥር 3 ነው የሚሄደው። እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? መጥቶላችኋል ስክሪናችሁ ላይ። እሺ ፍንጭ እሰጣለሁ። በአጼ ምኒልክ ዘመነ መንግስት የጦር ሚኒስቴር ነበሩ። እሺ ሁለተኛ ፍንጭ ይነገር። እሺ አባ መላ እየተባሉ ይጠራሉ። ደጃዝማች ሀብተ ጊዮርጊስ። አልተመለሰም። ደጃዝማችም ነው ማዕረጋቸው ያላችሁት። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ይባላሉ። አባ መላ እየተባሉ የሚጠራሉ። ፍንጭ 2 ነግራችኋለሁ አስቀድሜ። እሺ እንግዲህ ቀጥታ የምንሸጋገረው ወደ ቡድን 2 ነው። ዝግጁ ናችሁ ቡድን 2ቶች? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። አንጋፋ ደራሲና ገጣሚ ናቸው። ደራሲ ከበደ ሚካኤል። ከበደ ሚካኤል በማለት መልሰዋል። በትክክል መልሰዋል። ሮሚዮና ጁሌትን እንዲሁም ማክቤል የተሰኘውን የሼክስፒር መጽሐፎች ወደ አማርኛም ተርጉመዋል። እናመሰግናለን። እኚህ ሰው ማን ናቸው? ፍንጭ እሰጣለሁኝ። በኢትዮጵያ የመጀመሪያዋ ሴት የሕክምና ባለሙያ ነበሩ። ውእደድ ኪዳነ ማርያም። ውዳድ ኪዳነ ማርያም ዶክተር ናቸው። ዶክተር ውዳድ ኪዳነ ማርያም ናቸው። እሺ በትክክል ተመልሷል። የመጀመሪያውን የኢትዮጵያ የቤተሰብ ምጣኔ ማህበር በማቋቋም ፈርቀዳጅም ነበሩ እኚህ ሰው። እሺ ሶስተኛ ጥያቄ ነው የምንሄደው። እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። ከ2005 እስከ 2010 ዓ.ም ድረስ የኢትዮጵያ ፕሬዝዳንት ሆነው አገልግለዋል። ፍንጭ 2 መጠየቅ ይቻላል። ዶክተር ሙላቱ ተሾመ። ዶክተር ሙላቱ ተሾመ በትክክል ተመልሷል። ከ2002 እስከ 2005 ዓ.ም ድረስ የፌዴሬሽን ምክር ቤት አፈጉባኤም ሆነው አገልግሏል እኚህ ሰው። ክቡራና ክቡራት እንግዲህ አራተኛ ዙር የመጨረሻው የጥያቄና መልስ ውድድራችን በዚሁ ተጠናቋል። ካፍታ ቆይታ በኋላ ደግሞ ተመልሰን እንገናኛለን። አብራችኑ ነው። እሺ እንግዲህ ክቡራና ክቡራት ውጤቱ እስከሚደርስን ድረስ ተመልካቾቻችን እዚህ የተሳተፉ ተሳታፊዎቻችንን ደግሞ የሚያሳትፍ ጥያቄ 2 ጥያቄዎችን የምናቀርብ ነው የሚሆነው ማለት ነው። ጥያቄዎቹን ለመመለስ ዝግጁ ሁኑ ታዳሚዎቻችን። ጥያቄ ቁጥር 1 አንደኛውን የዓለም ጦርነት ያቆመው የሰላም ስምምነት ምን በመባል ይታወቃል? እሺ በዚህ አካባቢ ነው እያወጣችሁ ያላችሁት። መጀመሪያ ያወጣው ልጅ እዛ ከኋላ። እሺ አመሰግናለሁ። ስሜ መኮንን የሻምበል ይባላል። የአዲስ አበባ ዩኒቨርሲቲ የማኔጅመንት ተማሪ ነኝ። የመጀመሪያውን የዓለም ጦርነት ያስቆመው ሊግ ኦፍ ኔሽን ነው። ሌላ ሰው ድሉን ሰጣለሁ ለሌላ ሰው። በትክክል አልተመለሰም። እሺ ስሜ መልካሙ ዋለልኝ ይባላሉ። አዲስ አበባ ዩኒቨርሲቲ የ3ኛ ዓመት የማኔጅመንት ተማሪ ነኝ። የአንደኛውን የዓለም ጦርነት ያቆመው ስምምነት የፓሪስ ኮንፈረንስ ወይም የፓሪስ ስምምነት ይባላል። 1919 የተካሄደ ማለት ነው በፓሪስ። ጥያቄ በትክክል አልተመለሰም። የፓሪስ ስምምነት ሳይሆን የቬርሳል ስምምነት ነው። ኦዲየንስ ወይም ለታዳሚዎቻችን የሚቀርበው ሁለተኛው ጥያቄ አነሳላችኋለሁ። ምሳሌያዊ አነጋገሩን አሟላ ወይም አሟይ ነው። ካያያዝ ይቀደዳል ዳሽ። ስሜ ተማም ዳኜ ነው። 4ኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። መልሱ ከአነጋገር ይፈረዳል። መልሱ ካነጋገር ይፈረዳል። ካያያዝ ይቀደዳል፣ ካነጋገር ይፈረዳል። በትክክል ተመልሷል። ባካችሁ ሞራል ለካርድ እንደሆነ እንግዲህ የ200 ብር ሽልማት ተወስዳለን በስተመጨረሻ ላይ። ክቡራና ክቡራት የአራተኛው ዙር ውጤት ደርሶናል። ቡድን አንዶች 15 ነጥብ አስመዝግበዋል ከሀሳይና ረድኤት። ቡድን ሁለቶች ደግሞ 45 ነጥብ አስመዝግበዋል። ባካችሁ ለሁለቱም ሞራል ያስፈልጋቸዋል። ጠቅላላ ውጤትንም እንግዲህ የምናሳውቅበት ደረጃ ላይ ደርሰናል። ቡድን አንዶች ከሀሳይና ረድኤት 100 ነጥብ
አስመዝግበዋል። እንዲሁም 4400 ብርም ሽልማት አስገኝተዋል። ቡድን ሁለቶች 185 ነጥብ እንዲሁም 8000 ብር ሽልማትም አግኝታችኋል። እንግዲህ የዛሬ አሸናፊዎች የሚሆኑት ቡድን ሁለቶች እነ ሩሃማና ተረፈ ናቸው ማለት ነው። እባካችሁን ሞራል ያስፈልጋቸዋል። ክቡራና ክቡራት እንግዲህ አሁን ሽልማታቸውን ግራ ቀኙ የሚቀበሉበት ሰዓት ላይ ነን ያለነው። ቡድን 1 4400 ብር እባካችሁን። ቡድን 2 ተረፈና ሩሃማ አሸናፊዎች ናቸው። እንግዲህ የዚህን ዙር 8000 ብር። እሺ ክቡራና ክቡራት ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። ጥሩ የሆነ ግንዛቤ እንደጨበጣችሁ ባለሙሉ ተስፋ ነን። እንግዲህ ሁለታችሁንም እጅግ አድርገን ልናመሰግናችሁ እንወዳለን። እናመሰግናለን። ኦዲየንሶቻችንም ወይም ደግሞ እዚህ የታደማችሁትንም ሁላችሁንም እናመሰግናለን። ዳኞችም እንግዲህ እስካሁን ሲዳኙ አብረውን የቆዩት ዳኞች እጅግ አድርገን እናመሰግናለን። ይህንን ያማረ የደመቀ ፕሮግራም ለማህበረሰብም ግንዛቤ ማስጨበጫ የሚሆን ፕሮግራም አዘጋጅቶ እንግዲህ ወደ እናንተ የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ወይም ላይብራሪ ጋር በጋራ በመሆን ነበረ። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፍላችሁ ይሆናል። ሳምንት ከአዲስ ተወዳዳሪዎች ጋር በተለያዩ ጥያቄዎች በአዳዲስ ጥያቄዎች እንግዲህ የምንገናኝ ነው የሚሆነው። እስከዛው ቸር ሰንብቱልን።